ልጅቷ በማደጎ በሚወስዳት አዲስ አሳዳጊዎቿ ቤት በደረሰችበት በመጀመሪያው ቀን ላይ ያቺ ትንሽ የጉዲፈቻ ልጅ የኤሌክትሪክ ዕቃ አውጥታ የወንድሟን ክፍል በር ከፈተችው። ነገር ግን አሳዳጊ ወላጆች በዚህ ድርጊቷ አልተናደዱባትም። እንዲያውም ለሷ ትልቅ የስጦታ ሳጥን አዘጋጅተውላት ነበር። ምክንያቱ ደግሞ ልጃቸው የኦቲዝም ህመምተኛ ስለነበር ነው። እሱ መናገር የማይችል ከመሆኑም በላይ የክፍሉ በር በጭራሽ ከፍቶትም አያውቅም። ቪዲዮን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉ ሰብስክራይብ በማድረግ ወደ ቪዲዮ እንመለስ። ይቺ ትንሽ ልጅ ወላጅ አልባ ማሳደጊያ በነበረችበት ጊዜ ጀምሮ በጣም ተናጋሪ በመሆኗ ትታወቅ ነበር። እሷ በየቀኑ የምትናገረው ብዙ ወሬ ነበራት። ባለትዳሮቹም ለልጃቸው ጓደኛ እንዲሆንላቸው እንዲህ አይነት ተናጋሪ ሆነች ሴት ይፈልጉ ነበር። ለዚህም ነው እሷን በጉዲፈቻ ወስደው ወደ ቤታቸው ይዘዋት የመጡት። ልጃገረዷ የወንድሟን ክፍል በር ለመክፈት በተለያዩ መንገዶች ሞከረች። በሩ ሲከፈት ግን እሷ በፍጥነት ወደ ውስጥ ገብታ ሳታቋርጥ ማውራት ጀመረች። ልጁም በጫጫታው ተረብሾ ቀስ በቀስ ወደ ኋላ ማፈግፈግ ጀመረ እና በመጨረሻም ጥግ ላይ ተቀመጠ። እሱ የሚያመልጥበት መንገድ እንደሌለው ስታይ ልጃገረዷ ታሪኮችን ልትነግረው ጀመረች። ወላጅ አልባ በነበረችበት ጊዜ ያሳለፈችውን የህይወት ታሪክ ለብዙ ሰዓታት ያለ እረፍት ነገረችው። በመጨረሻም ልጁ ይህንን መቋቋም አቅቶት ከተቀመጠበት ተነስቶ ከክፍሉ ውጭ ሮጦ ወጣ። ልጃገረዷም ወዲያውኑ ተከተለችው። ይህንን ያዩት አሳዳጊዎቿ በጣም ተደሰቱ። ይህ ልጃቸው ከክፍሉ በገዛ ፍቃዱ ሲወጣ የመጀመሪያው ነበር። ይህ በልጃገረዷ ጥረት እንደሆነ ታወቀ። የአሳዳጊ እናት ለእሷ ስጦታ አዘጋጅታላት ነበር። እሷ በዚህ ቤት ውስጥ ለዘላለም እንድትኖር ይፈልጉ ነበር። ብዙም ሳይቆይ አገልጋዮቹ ትልቁን የስጦታ ሳጥን ወደ ልጃገረዷ ክፍል ወሰዱት። ስጦታዎቹን ስታይ በጣም ተደሰተች። ወንድሟ መናገር እንዲጀምር ከዚህ በላይ ጥረት ማድረግ እንዳለባት ታስባለች። ከዚህ በኋላ ስጦታዎቹን ወደ ወንድሟ ክፍል ይዛ በመሄድ አዲሷ እናቷ እንደገዛችላት ነገረችው። ልጁ ምንም ምላሽ ሳይሰጥ ዝም ብሎ ሲቀመጥ ስታይ ስጦታዎቹን መልሳ ይዛ ወጣች። በዛን ጊዜ ግን ልጁ ተረብሾ መረጋጋት አጣ። በሌላ በኩል ደግሞ አሳዳጊ እናት አገልጋዮቹን እነዚህን ስጦታዎች ለልጃገረዷ የሚስማሙ መሆን አለመሆናቸውን ጠየቀቻቸው። ያኔ ነው ልጃገረዷ ስጦታዎችን በሙሉ ለወንድሟ እንደሰጠችው ያወቀችው። አሳዳጊዎቿ ስጦታዎቹ ልጃገረዷ የምትወዳቸው እንዳልሆኑ በማሰብ ገበያ ይዘዋት ሄደው አዲስ ሊገዙላት ወሰኑ። እዛን ጊዜ ልጃገረዷ ደረጃውን ወርዳ መጣች። አሳዳጊ እናትም አብራ ገበያ በመሄድ ትፈልግ እንደሆነ ጠየቀቻት። ወላጅ አልባ ማሳደጊያ ውስጥ ብቻ ስላደገችና ወጣ ገበያ ሄዳ ስለማታውቅ ወዲያውኑ ተስማማች። ነገር ግን ልክ ወደ ውጪ ሊወጡ ሲሉ ወንድሟ ደረጃው ላይ ብቻውን ቆሞ አየችው። እሱ በጣም ብቸኛ መስሎ ነበር። ወንድሟ እንደማንኛውም ተራ ሰው መኖር እንደሚፈልግ ተረዳች። ይህንን ስታስብ ገበያ እንደማትሄድ ለአሳዳጊዎቿ ነገረቻቸው። እሷ ቤት ውስጥ ቀርታ ወንድሟ ማነጋገር እንደምትፈልግ ተናግራ ወዲያውኑ ወደ ላይ ተመልሰው ወጣች። አዲሶቹ አሳዳጊዎቿም ወዲያውኑ እንባቸው መጣና በጣም ተሰማቸው። ይቺ ልጅ ፈጣሪ የላከላቸው መላእክት እንደሆነ ተናገሩ። ብዙም ሳይቆይ አንድ ውሳኔ ወሰኑ። እሷን ትምህርት ቤት ሊያስገቧት ፈለጉ። የልጃገረዷ የመጀመሪያ ምላሽ ግን ወንድሟ ከሷ ጋር አብሮ ትምህርት ቤት መሄድ ይችል እንደሆነ መጠየቅ ነበር። አሳዳጊዎቹ ግን ልጃቸው በሰው መካከል ሲሆን ይፈራል ብለው ስላሰቡ ወዲያውኑ መልስ አልሰጧትም። ልጃገረዷ ግን ወደዛው ጓደኞቹ ጋር መገናኘት እንዳለበትና ይህ በሽታውን ሊያሻሽለው እንደሚችል ነገረቻቸው። ይህንን ሲሰሙ አሳዳጊዎቹ ልጃቸው ወደ ትምህርት ቤት ለመላክ መሞከር እንዳለባቸው አሰቡ። በማግስቱ ልጃገረዷና ወንድሟ አብረው ትምህርት ቤት ደረሱ። ሰፊውን የትምህርት ቤት ግቢ ስታይ ልጃገረዷ በጣም ተደሰተች። ወንድሟ ግን እየተንቀጠቀጠ ከበስተጀርባዋ ይከተላት ነበር። የወንድሟ መረበሽ ስታውቅ እሱ ወደ ቤት እንዳይመለስ እጁን አጥብቃ ያዘችው። በዛን ጊዜ የተወሰኑ ተማሪዎች የትምህርት ቤት ባለጌ ልጆች መንገዳቸውን ዘግተው ልጁን ደብደብ እያሉ እያፌዙበት ነበር። ወዲያውኑ የልጁ ልጆች መደንዘዝና መቀዝቀዝ ጀመሩ። ባለጌዎቹ ልጆችም እየቀረቡ ልጁን ማዋረድ ቀጠሉ። ያኔ ነው ወንድሟ ለምን ትምህርት ቤት መምጣት እንደፈራ ልጃገረዷ የተረዳቸው። እነዚህ ተማሪዎች ልጁ መናገር የማይችል ደደብ እንደሆነና እንደነሱ ባሉ ታዋቂ ትምህርት ቤቶች ለመማር ብቁ እንዳልሆነ በጭካኔ ተናገሩት። ወንድሟ በድንገት በዚህ ሁኔታ መረበሹን ስታይ ልጃገረዷ እነዚህ ባለጌ ተማሪዎች
ተማሪዎች የወንድሟን ህመም ይበልጥ እንዲባብስ የሚያደርጉት ዋና ጥፋተኞች መሆናቸውን ተረዳች። እሷም ወዲያውኑ ወደፊት በመሄድ እነሱን መቆጣት ጀመረች። እጆቿን አጥብቃ በመያዝ ትምህርት ልታስተምራቸው ስትዘጋጅ ባለጌዎቹ ልጆች ልጃገረዷ በቀላል እጅ የምትሰጥ እንዳልሆነ ተረድተው በመፍራት ሮጠው ሄዱ። ምንም እንኳን ወንድሟ በቃላት መግለጽ ባይችልም አዲሷ እህቱ ማንም እንዳይጎዳው ሙሉ በሙሉ ጥበቃ እያደረገች ለመሆኑን እና ደህንነቱ እንደተጠበቀ በደንብ ይሰማው ነበር። ከዚያ በኋላ ልጃገረዷ ሁለት የስልክ ሰዓቶችን አውጥታ አንዱን በወንድሟ አንዱን በራሷ ላይ አሰረች። ሰዓቱ እንዴት መጠቀም እንዳለበትም አስተማረችው። እንዲሁም አደጋ ሲያጋጥመው ወዲያውኑ ወደሷ መደወል እንዳለበት አጥብቃ ነገረችው። ትምህርት በሚያልቅበት ሰዓት ላይ እሷ ከወንድሟ ጋር አብረው ወደ ቤት ለመመለስ ወደ ክፍል በፍጥነት ሄደች። ነገር ግን በክፍሉ ውስጥ ወንድሟን ማግኘት ባለመቻሏ ጭንቀት እየጨመረ መጣ። በዛው ቅጽበት የስልክ ሰዓቱ መደወል ጀመረ። ከስልኩ ውስጥም የወንድሟ ጥቃት እየደረሰ በመሆኑን የሚያሳዩ ድምጾችን ሰማች። ወንድሟን የሚጠብቅለት ሰው እንደሌለ በማሰብ ባለጌዎቹ ልጆች የስልክ ሰዓቱን ለመቀማት እየሞከሩ ነበር። ወንድሟ እርዳታ በሚፈልግበት በዚህ ጊዜ እህቱ በሰዓቱ ደርሳ ልትከላከለች አለች። እሷም እነዚያን ባለጌ ልጆች እየጮኸች እንዲወጡ ብታደርግም እነሱ ግን ሳይፈሩ እንዴት አንድ ሴት ብቻሽን እኛ ልታሸንፊናችም እያሉ ይመልሱላት ነበር። በዚህ ጊዜ እሷ በአቅራቢያው የነበረውን የቤዝቦል ዱላ አንስታ እነዚያን ባለጌ ልጆች መምታት ጀመረች። ወንድሟን በአስቸኳይ እንዲያመልጥ ጮኻ ነገረችው። ነገር ግን ባለጌዎቹ ልጆች ተመልሰው በመምጣት ዱላውን ለመቀማት በጋራ ስለተረባረቡ በመጨረሻ ዱላው መሬት ላይ ወደቀ። ልጃገረዷም ተገፍትራ መሬት ላይ ወደቀች። እህቱ ጥቃት እየደረሰባት መሆኗን ሲያይ ወንድሟ ይህንን መታገስ አቅቶት እህቴን ልቀቋት በማለት ጮኸ። ይህንን ሲያዩ ሁሉም ደነገጡ። መናገር የማይችል መስሏቸው የነበረው ልጅ በድንገት መናገር ይጀምራል ብሎ ያሰበ ማንም አልጠበቀም ነበር። እህቱ በዚህ በጣም ብትደሰትም በቀጣዩ ሰከንድ ግን አንደኛው ባለጌ ልጅ ወንድሟን መቶት መሬት ላይ እንዲወድቅ አደረገው። እሷም ወንድሟን በአስቸኳይ እንዲነሳ እየረዳችው እንደነዚህ ያሉ እብዶችን በግድ አትሳቸው ብላ አረጋጋቸው። ባለጌዎቹ ልጆች በቁጣ ተሞልተው እሷን እንደገና መሬት ላይ ሲገፏት ወንድሟ በጣም ተረብሾ እንደ እህቷ አባባል እብዶች እያለ መጮህ ጀመረ። ነገር ግን እሱ ቃላቶችን በግልጽና በተስተካከለ ሁኔታ መናገር ባለመቻሉ በባለጌዎቹ ልጆች እንደገና መሳለቂያ መሆን ነበረበት። እነሱን መናገር እንደማይችል ሰው ዝም ብለ ተቀመጥ እያሉ በንቀት ተናገሩት። ልጃገረዷ ወንድሟን ለመከላከል ወዲያውኑ ተነስታ ቆመችና የባለጌዎቹ ልጆች ክፋት በጽኑ ተቆጣች። እናንተ እንደዚህ ባለ ታዋቂ ትምህርት ቤት የምትማሩ ተማሪዎች ሆናችሁ እያለ እንዴት እንደ ሰው ባህሪ ማሳየት ያቅታችኋል በማለት ተናገረቻቸው። ከዛም የቤዝቦል ዱላውን እነዛን መጥፎ ተማሪዎች እንደገና ልትመታቸው ስትል እነሱ በሚያመልጡበት ቅጽበት ወንድሟ በድንገት ራሱን ስቶ መሬት ላይ ወደቀ። ልጃገረዷ ተማሪዎቹን በአካል ጉዳት ስለመታቻቸው የትምህርት ቤቱ ዳይሬክተር ጉዳዩን ለዋናው ርዕሰ መምህር በማሳወቅ እሷን ጥፋተኛ ለማድረግ አቀደ። ይህን ዜና የሰሙት ባለጸጋ የሆኑት አሳዳጊዎቹም ወዲያውኑ በከፍተኛ ቁጣ ተሞልተው ወደ ትምህርት ቤቱ መጡ። ልጃገረዷም ለአዲሶቹ አሳዳጊዎቿ እነዛ ባለጌ ልጆች ወንድሟን ቀድመው ጥቃት እንደሰነዘሩበት እውነቱን ተናገረች። ነገር ግን የትምህርት ቤቱ ርዕሰ መምህር የደህንነት ካሜራ ምስሎችን አይቶ ምንም ማስረጃ እንደሌለ በመግለጽ ልጃገረዷን ከትምህርት ቤት በአስቸኳይ ለማባረር ወሰነ። ሳይታሰብ ግን ልጅቷ በቪዲዮ ጥሪ ስታወራ የነበረውን የተቀረጸውን የድምጽ ፋይል ከሰዓቷ ላይ ከፍታ አሳየቻቸው። ያ የድምጽ ፋይል እነዛ ባለጌ ልጆች ወንድሟን ቀድሞ ሲያውቁት እንደነበር በግልጽ የሚያሳይ ማስረጃ ሆነ። ልጃቸው በደል እንደደረሰበት የትምህርት ቤቱ ርዕሰ መምህር ባለጌዎቹ ልጆች ወግኖ እየጠበቀ መሆኑን ባወቁ ጊዜ ባለጸጋዎቹ አሳዳጊዎች በከፍተኛ ሁኔታ ተቆጡ። እነሱም ለትምህርት ቤቱ የሚያደርጉትን የገንዘብ ድጋፍ ሙሉ በሙሉ ወዲያውኑ እንደሚያቋርጡ አስጠነቀቁት። በዚህ ጊዜ ርዕሰ መምህሩ በጣም ተጸጸተ። በማግስቱ ወንድሟ ነቅቶ ሲነሳ አይታ ልጅቷ በደስታ ታወራው ጀመር። ነገር ግን ወንድሟ መናገር የቻለው ብቸኛው ቃል ቢኖር እሱም እብድ የሚል ቃል ነበር። ይህ ቃል መጥፎ በመሆኑ አዲሶቹ አሳዳጊዎቿ ልጅቷ ይህንን ስድብ እንዳስተማረችው ካወቁ እሷን እንደገና ወደ ወላጅ አልባ ማሳደጊያ መልሰው እንዳይልኳት በጣም ሰጋች። ስለዚህ ልጅቷ ለወንድሟ ሌሎች አዳዲስ ቃላቶች
ተማሪዎችን ለማስተማር ብትሞክርም ወንድሟ ግን እብድ የሚለውን ቃል ብቻ በተደጋጋሚ ይናገር ነበር። በድንገት የወንድሟ ህመም እንደገና ማገርሸት ጀመረ። እሷም የወንድሟ የኦቲዝም ህመም በነዛ ባለጌ ልጆች የተያያዘ መሆኑን አሰበች። ወንድሟ በተቻለ ፍጥነት እንዲሻለው ስለምትፈልግ ጥቃት ያደረሱበትን ተማሪዎች ፈልጋ አግኝታ ወንድሟን ይቅርታ እንዲጠይቁት ለማድረግ ወሰነች። እነዛ ተማሪዎች ግን በፊታቸው ጥፋታቸው ምክንያት ከትምህርት ቤት በመባረራቸው በልጃገረዷ ላይ ቂም ይዘው ሊበቀሏት ይሞክሩ ነበር። በዚህ በጣም አደገኛ በሆነ ሰዓት ላይ ወንድሟ በሰዓቱ ደርሶ በቃ በማለት በታላቅ ድምጽ ጮኸ። የጉዲፈቻዋ እህት ኦቲዝም ያለበትን ወንድሟ መናገር መቻሉን ባመናቅቷት በደስታ ስሜት ውስጥ ሆና ትገኛለች። ነገር ግን እሷ ደስታዋን ገና ሳታጣጥም ወረው በላይ የሆኑት ልጆች መልሰው ሊያጠቋቸው መጡ። በዚህ ጊዜ ግን እነሱ ለአንድ ትልቅ ወረው በላ ገንዘብ ከፍለው ይዘውት መጥተዋል። ያጉልበተኛ ሰውዬ ከጥቂት ጊዜ በፊት ወንድሟን ክፉኛ ደብድቦት እንደነበር ሲናገር እህትየዋ የወንድሟ የአእምሮ መጎዳት ከዚህ ድብደባ ጋር የተያያዘ መሆኑን ተረዳች። እነዚህን ጉልበተኞች ማሸነፍ ከተቻለ የወንድሟ የአእምሮ መዘጋትና ስቃይ ሊወገድ እንደሚችል ታስባለች። ነገር ግን እሷ ገና የ12 ዓመት ልጅ በመሆኗ አንድን ትልቅ ሰው መጋፈጥ ፈጽሞ የማይታሰብ ነገር ነበር። በዛው ቅጽበት ግን ወንድምየው ሳይታሰብ ወደፊት በመምጣት ከአንተ ደካማ የሆኑትን ማጥቃት አታፍርም በማለት ጉልበተኞችን ተጋፈጣቸው። ወንድሟ ሲናገር ያየችው እህትየዋ በደስታ ተሞላች። ከጥቂት ቆይታ በኋላ ያጉልበተኛ ሰውዬ ሁለቱንም እንዲቀጧቸው ትዕዛዝ አስተላለፈ። እህትየዋ በሙሉ ኃይሏ የጉልበተኛውን እግር የረገጠችው ሲሆን ወንድምና እህት በጋራ በመመካከት መዋጋታቸው ምክንያት ጉልበተኛው ፈርቶ ጥሏቸው ሸሸ። ወንድምየው የሚረዳውን ጉልበተኛ በሌለው ጊዜ እነዚህ የሚያጠቁት ልጆች በእህትየዋ ቁጣና አሁን በመፍራታቸው ምክንያት ወንድምየውን ይቅርታ ጠይቀው ዳግመኛ እንደማያጠቁት ቃል ገቡ። ወንድምየውም በዚህ ጊዜ ይቅር እንደሚላቸው ተናገረ። ይህንን በአቅራቢያ ሆነው የሚከታተሉ ሀብታም አሳዳጊዎቻቸው ወሰን የሌለው ደስታ ከሰማቸው። ይህ የሆነው ኦቲዝም ያለበት ልጃቸው ሲናገር በማየታቸው ነው። ወንድምየው የለገሰችውን የእህትየዋን እጅ ሲያዩ ሁኔታው መሻሻሉን አምነው ይህ ሁሉ የሆነው በጉዲፈቻ በመጣችው ልጅ ምክንያት በመሆኑ መገንዘብ ለሷ ያላቸውን ክብር ዋጋ ጨመሩ። ነገር ግን ከጥቂት ቆይታ በኋላ ወንድምየው እንደገና መናገር አቆመ። አሳዳጊዎቹ ግን ኦቲዝም በአንድ ጊዜ የሚጠፋ ነገር እንዳልሆነ ቢያውቁም በዚህ መልኩ ልዩ መሻሻል ማሳየቱ ብቻ አስደስቷቸዋል። እነሱ ለእህትየዋ ሽልማት ሊሰጧት ቢፈልጉም እሷ ግን ምንም አይነት ሽልማት እንደማትፈልግና ወንድሟ በፍጥነት ድኖ ከሱ ጋር ብዙ ማውራት ብቻ እንደምትፈልግ ተናገረች። ወንድሟን የመፈወስ ከፍተኛ ፍላጎት ስላላት የወንድሟን የድሮ ፎቶግራፎች በመመልከት ስለ ቀድሞ ታሪኩ እናቷን ትጠይቃታለች። ወንድምየው ፒያኖ መጫወት በጣም የሚወድና ልዩ ተሰጥኦ የነበረው ቢሆንም ከ3 ዓመት በፊት በሙዚቃ አካዳሚ መግቢያ ላይ ፈተና በመውደቁ ምክንያት በኋላ ላይ ወደ ኦቲዝም ደረጃ እንደተቀየረ ትረዳለች። እህትየዋ ይህ ውድቀት ለአእምሮ መጎዳ ምክንያት እንደሆነ በመገመት እሱን ወደ ቀድሞ ህልሙ ለመመለስ ከተሻለ ይህ የአእምሮ ስቃይ ሊጠፋ እንደሚችል አመነች። እሷ ወንድሟን የፒያኖ ፈተናውን እንደገና እንዲወስድ ስታበረታታው ወንድምየው ፒያኖ ብቻ የሚለውን ቃል በመጠቀም ተንቀጠቀጠ። በተደጋጋሚ ካረጋጋችውና ካሳመነችው በኋላ እሱ ተስማምቶ ከቤተሰቡ ጋር ወደ ሀገሪቱ ከፍተኛ የሙዚቃ አካዳሚ መጣ። በፈተና ተወዳዳሪዎች መካከል ቀደም ሲል ወንድምየውን ያጠቃው ልጅም ይገኝበታል። እሱም ወንድሟን በንቀት ይመለከተው ነበር። የወንድምየው ተራ ሲደርስ በቤተሰቡ ድጋፍ አማካኝነት የጣፈንታ ሲምፎኒ የተባለውን ሙዚቃ ያወተ። ዳኞቹን በመገረም ሙሉ ነጥብ በመስጠት የመጀመሪያውን ደረጃ በስኬት እንዲያልፍ አደረጉት። እህትየዋ በኩራት ተሞልታ እያለ ከሰዎቹ መካከል አንድ ሰው መጥቶ ካየው ቆየሁ አይደል በማለት ወንድሟን ሰላም አለው። የመጣው ሰው የቀድሞ የፒያኖ መምህር ነበር። ወንድሟ በዚህ መምህር ሳቢያ በፒያኖ መለማመጃ ክፍል ውስጥ ለ3 ተከታታይ ቀናት ተዘግቶበት እንደሆነ ትሰማ እህትየዋ እውነቱን አወቀች። የወንድሟ የኦቲዝም በሽታ የመጣው በዚህ ጨካኝ መምህር ምክንያት መሆኑን ተረዳች። ነገር ግን ያ መምህር ያለምንም ማፈር ራሱን መከላከልና ማማኘት ቀጠለ። እሱ ሁልጊዜም ተማሪዎችን በዚህ መልኩ የሚያስተምርና የልጁ ሁኔታ የተፈጠረው በራሱ በልጁ የነርፍ ደካማነት ምክንያት እንደሆነ አድርጎ ሊያሳምን ሞከረ። ይህን የሰሙት ሀብታም አሳዳጊዎቹ በከፍተኛ ቁጣ ፖሊስ ጠርተው
መምህሩ እንዲታሰር እንደሚያደርጉት ዛቱበት። በዛው ቅጽበት ወንድሟ በድንገት ራሱን ስትወደቀ ራሱን አውቆ ሲነቃም በአንድ ጥግ ላይ ተቀምጦ ከማንም ጋር ሳይነጋገር በፍርሃት ይርገፈገፍ ነበር። እናትየዋ በከፍተኛ የጸጸት ስሜት ልቧ በሐዘን እየተሰበረ ነበር። ባለፉት ዓመታት ይህን መምህር የፒያኖ ትምህርት እንደሚያስተምረው ባቀጥን ኖሮ ልጄ ዛሬ እንዲህ ባልሆነ ነበር ብላ ታስባለች። አሁን ባለው ሁኔታ በመጨረሻው ዙር የውድድር መድረክ ላይ መሳተፍ የማይችል መስሎ ነበር። ነገር ግን እህትየዋ ወደሱ ከተግታ የወንድማማችነትን ማበረታቻ ቃል አሰጠችው። እህትየዋ ሁልጊዜም ከጎኑ እንደምትሆን ስትነግረው ወንድሟ ወዲያውኑ በራሱ የመተማመን ስሜቱ ተመለሰለት። እሱም ጥረት አድርጎ ፍርሃቱን እንደሚያሸንፍና የሙዚቃ ዩኒቨርሲቲ መግባት እንዲችል እንደሚያደርግ ቃል ገባላት። እህትየዋን በደስታና በኩራት ስሜት ለወንድሟ የሚጠጣ ነገር ልታመጣለት ሄደች። የውድድሩ ቀን ሲደርስ በውድድሩ ቀን የቀሩት ወንድሟና ተቀናቃኙ ተማሪ ብቻ ነበሩ። ከፍተኛ ነጥብ ያገኘችው ተወዳዳሪ ያሳየው ብቃትም በትምህርት ቤቱ መዝገብ ላይ እንደሚያሰፍር ተገለጸ። ተቀናቃኙ ተወዳዳሪም ከሚወዳደሩ በፊት ወንድሟ እንደገና ፈዘበትና እናደደው። ወንድምየው በጠረጴዛው ላይ ምልክት እየተለማመደ ባለበት ወቅት ያጨካኝ መምህር በበሩ በኩል ብቅ አለ። እህትየዋ የመምህሩ መኖር የወንድሟን ውድድር እንዳያውክበት በመስጋት መምህሩን ለማባረር ሞከረች። ነገር ግን እሱ ያላወቀችው ነገር መምህሩ ሆን ብሎ እሷን ወደ ልብስ መቀየሪያ ክፍል እየሳባት መውሰዱን ነበር። እንደ እውነቱ ከሆነ ያ መምህርና ተቀናቃኙ ተማሪ በአንድ ወገን የተሻጠሩ ነበሩ። ባለፉት ዓመታት ወንድሟን በክፍሉ ዘግቶ እንዲቀጠው ያዘዘውም ይኸው ተቀናቃኙ ተማሪ ነበር። እህቱ ከጎኑ ከሌለች የወንድምየው ህመም ተነስቶ መጫወት እንደማይችል ጠንቅቀው ያውቁ ነበር። እህትየዋ የወንድሟ ሁኔታ በአደጋ ላይ መሆኑን ስትረዳ ከክፍሉ አምልጣ ለመውጣት መንገድ መፈለግ ጀመረች። በውጭው መድረክ ላይ ተቀናቃኙ በ80 ነጥብ ማሳያውን አጠናቆ ወረደ። ወንድምየው ወደ መድረክ የሚወጣበት ጊዜ ደረሰ። በዚህ ጊዜ እናቱ የእህትየዋ መጥፋት አስተዋለች። አባትየውም መምህሩን በበሩ አጠገባቸው ስለነበር ስለ ልጁ ደህንነት ሰግቶ እሷን ፍለጋ ወጣ። በመድረኩ ላይ ግን ወንድምየው በመምህሩ ቃላት ምክንያት የፍርሃት ስሜት አድሮበት በመድረኩ ላይ ወደቀ። ተቀናቃኙም ልጅቱ እንደተሸነፈ በመቁጠር ሊያሾፍበት ሲሞክር ዳኞቹም በልጁ የጤና ሁኔታ ምክንያት ውድድሩን መቀጠል እንደማይችል አሰቡ። ነገር ግን ወንድምየው በዚህ ቅጽበት አዲስ ጥንካሬና ሐሳብ መጣለት። ውድድሩን እንዲቀጥልም ፍቃድ ጠየቀ። ልጅቱ ሊያሸንፍ እንደሚችል ሁሉም ተስፋ አድርገው በጉጉት ሲጠብቁ መምህሩ ግን ወደሱ ቀርቦ እህትህ አንተን ጥላ ቀድማ ሄዳለች በማለት ሆን ብሎ በውሸትና በተንኮሏቸው። ያንን ቃል እንደሰማ ወዲያውኑ የልጅቱ ስሜት እንደገና ተረበሸ። እህቱ ባጠገቡ ከሌለች እሱ ማጽናኛ እንደሌለውና ብቸኝነት እንደሚሰማው ያውቃል። በልጅነቱ በክፍሉ ተዘግቶበት የነበረው መጥፎ ትዝታ በአይነ ህሊናው እያየ ራሱን በከፍተኛ ሁኔታ ማመም ጀመረው። እናትየዋ መምህሩን እንዳያምነውና እንዳይሰማው ለመከላከል ብትሞክርም ዳኞቹ ግን ልጁን ከውድድር ውጪ ለማድረግ ሊወስኑ ሲሉ እህትየዋ በሩን በረገገችው። በፍጥነት ወደ ውስጥ እየሮጠች በመግባት ቆይ በማለት ውሳኔውን አስቆመችው። እህትየዋ ክፉ መምህር የወንድሟን አፈጻጸም ለማበላሸት ሲል እሷን በልብስ መቀያየሪያ ክፍል ውስጥ ዘግቶባት እንደነበር አስረዳች። ነገር ግን እንደ ድል ሆኖ እሷ ከዛ ማምለጥ ችላ ነበር። ሙስና የለመደው መምህር ግን የቀረበበትን ክስ አስተባበለ። በሌላ በኩል ደግሞ ተቀናቃኙ ተወዳዳሪ ዳኞቹ ውጤቱን በአስቸኳይ እንዲያሳውቁት እየወተወተ ነበር። ወንድምየውም እየተንቀጠቀጠ ቢሆንም ሶስቱ ዳኞች ግን የእሱን የፒያኖ ጨዋታ ችሎታውን በጥራትና በብቃት ተገንዝበውታል። ስለዚህ ከተወያዩ በኋላ እንደገና እንዲጫወት እድል ለመስጠት ወሰኑ። ነገር ግን አንድ ህግ ነበረ። እሱም ከሚያገኘው ነጥብ ላይ 20 ነጥብ የሚቀንስ ሲሆን ከዛ ቅናሽ በኋላ የሚቀረው ነጥብ ከተቀናቃኙ ከበለጠ ብቻ ነው ማሸነፍ የሚችለው። ይህ በግልጽ የሚታይ ኢፍትሃዊ አሰራር ቢሆንም ወንድምየው ግን ተስማማ። ምንም ይሁን ምን የእሱ የፒያኖ ጥበብ ከተቀናቃኙ በእጅጉ የላቀ ነበር። ልክ እንደተጠበቀው ሁሉም ሰው በእሱ የፒያኖ ጨዋታ ስሜት ውስጥ ሰመጠ። ዳኞቹም ቢሆኑ በሙዚቃው ዜማው ተማርከው ነበር። ይህንን ያየው ተቀናቃኙ ግን እንደሚሸነፍ አውቆ መፍራት ጀመረ። የተወዳዳሪው አባትም እንዲሁ በጣም ተቆጥቶ ነበር። ለነሱ
ለዚህ ሙሰኛ መምህር ብዙ ገንዘብ ሰጥተውት የነበረ ሲሆን አንድ ኦቲዝም ተሸካሚ ልጅ ይሸነፋል ብለው ፈጽሞ አልጠበቁም ነበር። ሁለቱ ቤተሰቦች የንግድ ተቀናቃኞች በመሆናቸው በዚህ ውድድር ያሸነፈው አካል ወደ አርት ዩኒቨርሲቲ የመግባት እድል ከማግኘቱም በላይ ለቤተሰቡ የንግድ ስራ የፒያኖ ማምረቻ ትዕዛዞችን ያገኛል። ለዛ ኮንትራት ሲል የተወዳዳሪው አባት መምህሩን ሌላ ዘዴ እንዲፈልግ አዘዘው። መምህሩም ወንድምየውን ማሳፈር እንደሚችል ተናግሮ ወደ አንደኛዋ ሴት ጠጋ ብሎ በጆሮዋ አንድ ነገር አንሾካሾከ። ከዚያም በኋላ አንድ ጥቁር ጨርቅ አውጥቶ በወንድምየውና በእህትየዋ መካከል ጋረደው። አላማው ወንድምየው በቴክኒክ ረገድ ጎበዝ ቢሆንም እህቱን ካላየ ግን ሊፈርስና ሊወርቅ እንደሚችል ለሁሉም ለማሳየት ነበር። እንዲህ አይነቱ ተማሪ የዩኒቨርሲቲ ተማሪ ለመሆን እንደማይገባው ሊናገር ፈልጎ ነው። ዳኞቹም ይህንን ሲሰሙ አዘኑ። እህትየዋ በትምህርት ቤቱ ደንብ መሰረት እዛ መቆም ባትችልም ለጥቂት ጊዜ ብቻ እንደምትሸሸግና እንዲቀጥል ወንድሟን አበረታታችው። አሳዳጊዎቹም እንዳይጨነቅና እህቱም መቼም ጥላው እንደማትሄድ ቃል በመግባት አጽናኑት። በልቡ ውስጥ እህቱን ካኖራት ሁልጊዜም አብረው እንደምትሆን ነገሩት። መምህሩ ልዩቱ መቀጠል አይችልም ብሎ ቢያምንም በወላጆቹና በእህቱ ማበረታቻ ወንድምየው መጫወት ጀመረ። ወዲያውኑ ውብ የሆኑ ዜማዎች ድምጾችን በአዳራሽ ውስጥ ማስተጋባት ጀመሩ። ዳኞቹ ይህ አፈጻጸም ድንቅ ብቻ ሳይሆን ጥልቅ ስሜትን የሚያካትተ መሆኑን ተመለከቱ። ይህ የዩኒቨርሲቲው በትክክል የሚፈልገው አይነት ተሰጥኦ ነበር። እህትየዋ ወንድሟ ተጫውቶ እንደጨረሰ በደስታ እየሮጠች መጣ አሞካሸችው። በመጨረሻም ዳኞቹ የዩኒቨርሲቲ መግቢያ ውድድሩን አሸናፊ ይህ ወንድም መሆኑን በአንድ ድምጽ ወሰኑ። እሱ የዩኒቨርሲቲ መግቢያ እድሉን አግኝቷል። ነገር ግን ተቀናቃኙ እሱን እንዲሁ በቀላሉ በሰላም ለመተው ያሰበ አይመስልም። ከዚህ ስኬት በኋላ እህትየዋ ከወንድሟ ጋር አብራ ወደ ታዋቂው የሊቆች የሙዚቃ አካዳሚ ትምህርት ቤት መጣች። ነገር ግን አንድ ኩሩና ትዕቢተኛ የሆነ የተማሪዎች መሪ ዝቅ አድርጎ አፌዘባቸው። ያ ሰውዬ እንደናንተ ያሉ ትናንሽ ልጆች ወደ ቤት ተመልሰው በአሻንጉሊት ሊጫወቱ ይገባል በማለት ተናገረ። በዚህ ንግግር ምክንያት ወንድምየው በከፍተኛ ሁኔታ ተቆጣና ግለሰቡ ይቅርታ እንዲጠይቅ አጥብቆ ጠየቀው። በዛው ቅጽበት አንዲት መምህር መጣ። ለዚህ ዓመት የትምህርት ዘመን መመዝገብ የሚችለው የ7 ዓመት ዕድሜ ያለው አንድ ልጅ ብቻ መሆኑን አወጀች። ኩሩ ተማሪ እንደዚህ አይነት ነገር ተገርሞ ሳይወድ በግድ ለልጁ ይቅርታ ያደረገለት። ይሁን እንጂ የዚህ ትምህርት ቤት የደረጃ ጥራት በጣም ወርዷል በማለት በቁጭት ለብቻው አጉረመረመ። እህትየዋም ያኩሩ ተማሪ በወንድሟ ላይ የናቀበትን ንግግር እንድታስከብረው ስትነግረው እሱ ግን ደጋግሞ ወንድምሽ ተማሪ ሆኗል፣ አንቺ ግን የዚህ ትምህርት ቤት ተማሪ አይደለሽም፣ ስለዚህ እኔ ልጮህብኝ አይገባም በማለት መለሰላት። ወንድምየውም እህቱን እንዲህ ብሎ መባሏን ሲሰማ ወዲያውኑ ተበሳጨ። ኩሩ ተማሪ ለእሷም ጭምር ደግሞ ይቅርታ እንዲጠይቅ በድጋሚ አዘዘው። እሱ ፍቃደኛ ሳይሆን ሲቀር ወንድምየው ለመምህርቷ እሱን ከትምህርት ቤት ካላበረራችሁ እኔን ራሴ ትምህርት ቤቱን ትቼ እወጣለሁ በማለት አስጠነቀቀ። ትንሹ ልጅ በዚህ ደረጃ በቁርጠኝነት መቆሙ ሲያው ያኩሩ ተማሪ የፒያኖ ውድድር እንዲያደርጉ ተገዳደረው። የተሸነፈው አካል ይቅርታ ከመጠየቅ ባለፈ በገዛ ፍቃዱ ትምህርት ቤቱን ለቆ ለመውጣት ሁለቱም ተስማሙ። ትንሹ ልጅ የእሱ የፒያኖ ችሎታ ከኩሩ ተማሪ በእጅጉ እንደሚበልጥ ስለሚያውቅ ምንም አይነት ስጋት አልነበረው። መጀመሪያ ያኩሩ ተማሪ መጫወት ጀመረ። እሱ በጣም አስደናቂ በሆኑ ቴክኒኮችና ስልቶች ስለተጫወተ ሁሉም ሰው ትንሹ ልጅ የሚሸነፍ መስሎን ነበር። ነገር ግን ትንሹ ልጅ መጫወት በጀመረ ጊዜ በዜማው ውበትና ማራኪነት ምክንያት መላው ታዳሚ በደስታ እያጨበጨበ አደነቀው። ኩሩ ተማሪ ራሱ ሳይቀር የልጁን ብቃት ለማመን ተገደደ። መምህርቷም ውድድሩ በአቻ ውጤት መጠናቀቁን ገለጸች። ይሁንና ትንሹ ልጅ ለእህቱ ይቅርታ እንዲደረግላት ስለፈለገ ሌላም ተጨማሪ የውድድር ዙር እንዲደረግ አቀረቡ። በዚህ ጊዜ ውድድሩ በፍጥነት መጫወት ላይ የተመሰረተ ነበር። ያኩሩ ተማሪ በዚህ ፍጥነት የራሱ የሆነ የታወቀ መዝገብ ያለው በመሆኑ እንደሚያሸንፍ ሙሉ በሙሉ እርግጠኛ ነበር። እሱ ትንሹ ልጅ እያሾፈበት በፒያኖ ላይ የፍጥነት መለኪያውን መሳሪያውን አስተካክሎ መጫወት ጀመረ። የሱ የመጫወት ፍጥነት በጣም ከፍተኛ ከመሆኑ የተነሳ መምህርቷ እንኳን ተገርማ ነበር። እህትየዋ ብትሰጋም ወንድሟ ግን በራሱ ላይ ሙሉ እምነት ነበረው። ልጅቱ መጫወት ሲጀምር ፍጥነቱ ከባለ ከፍተኛ ልኬት በላይ የፈጠነ ከመሆኑ በላይ እያንዳንዱ ድምጽ
ጥራት ያለውና ግልጽ ነበር። ታዳሚው እውነተኛ ሊቅ እንደሆነ መሰከሩለት። በውድድሩ ማብቂያ ላይ የ7 ዓመት ልጅ በሆነው ታናሽ ተፎካካሪው መሸነፉን ማመን ያቃተው ያኩሩ ተማሪ በድንጋጤ መሬት ላይ ተንበረከከ። ያቀርሞ የነበረው ኩራትና ትዕቢቱ ጠፍቶ ከልብ መመነጨ ስሜት ለእህቱ ይቅርታ ጠየቀ። ነገር ግን በደረሰበት ከፍተኛ ፍረት የተነሳ ወዲያውኑ ከክፍሉ ወጥቶ ሸሸ። ከዚያ በኋላ መምህርቷ ለልጅቱ የትምህርት ቤቱን የመግቢያ ፍቃድ ሰነድ በመፈረም ሰጠችው። እንዲሁም በአገር አቀፍ ደረጃ የሚካሄደውን የፒያኖ ውድድር ላይ እንዲሳተፍ ጋበዘችው። ይህ ውድድር በታላላቅ የሙዚቃ ሊቃውንት የሚዘጋጅ ሲሆን አሸናፊው የፒያኖ ማስተር የሚል ታላቅ ማዕረግ ያገኛል። ይህ እድል ለልጁ አባት ኩባንያ ትልቅ ጥቅም የሚሰጥ ከመሆኑ በላይ ታዋቂዋ የፒያኖ ጠበብት ሊሳ ጋር አብሮ የመጫወት እድል ያገኛል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። አገኘታለሁ